በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ዕለቱን ሰዓቱን ስለሰጠህን እናመሰግንሃለን። ቸርነትህን ሁልጊዜ ከእኛ ስላላራቅ በምሕረት ዓይኖችህ ሁልጊዜ ስለምትመለከተን ስላለህ ትዕግስት ሁሉ እናመሰግንሃለን። እያወቅነ በድፍረት ሳናውቅ በስህተት ሁልጊዜ አንተን ስናስቀይምህ እና ያን ሁሉ አንተ ይቅር በለን። በደላችንን ሁሉ አጥፋ፣ አንድነታችንን ጠብቅ። የላይ ፈሪ የታች ፈሪ እያለ የሚቀልድብንን ሰይጣን ለማሸነፍ አቅሙ የለንምና አቅማችን፣ ጉልበታችንና ብርታታችን፣ ኃይላችን አንተ ነህና አንተ ካላበራህ አይተን መሄድ አንችልምና ብርሃንህን በማህበራችን ግለጥ። ብፁዕ አባታችን አቡነ ያዕቆብ የተከበሩ አባት ሊቀ ብርሃናት አባ ቆሞስ አባ ገብረ ኪዳን፣ በዚህ የተሰበሰባችሁ መዘምራን፣ አባቶች፣ እናቶች፣ ወንድሞችና እህቶች እንደምን ሰነበታችሁ? እግዚአብሔር ፈቃዱ ሆኖ ዛሬ ተገናኝተናል። ዛሬ 2 ሳምንት ጊዜ ጠበበ። የሰዓታት ባለቤት ሰዓታት በእጁ የሆኑ ገንዘቡ የሆኑ ነገር ግን የሚበጠብጥ የሚያምስ ክፉ ሰይጣን ገባና ሰዓቱን ከፈለው። ባለቤቱ እግዚአብሔር ነው፣ የሰዓት ባለቤት፣ የጊዜ ባለቤት። የሆነው ሆኖ ግን በጣም የሚደንቃችሁ በየሳምንቱ ይቀደሳል እዚህ ቦታ፣ በየሳምንቱ ይመሰገናል እዚህ ቦታ። ይሄን እንኳ ያላሳጣን እግዚአብሔር ይመስገን፣ ክብር ለእግዚአብሔር። በየሳምንቱ እንዲያውም የማታ ትምህርት አልነበራችሁ። ጠዋትም አገልግሎት አለ፣ ማታም አገልግሎት አለ። ሰዓሊተ ምሕረት በማንም ይሁን በየትም ይሁን በማናቸውም ይሁን አገልግሎቱ አለ። እግዚአብሔር ይጠራል። ያ የእግዚአብሔር ኃይል አንድ ቀን ይህንን ሰይጣን ሁለተኛ እንዳይመለስ አድርጎ ያሰናብተዋል። እንግዲህ በዓላቱንም ማሰብ አልቻልንም። ምክንያቱም የእመቤታችንን ስንለው ደብረ ታቦር አመለጠን፣ የሚካኤልን ደግሞ እንዲያ ይሄዳል እና አባታችን እንኳ ተቸግረው ውዳሴ ማርያም ለማድረስ በጣም ተጨንቀው ጊዜ ጠቧቸው ነው የነበረ። ለዚህ ነበረ ዛሬ 2 ሳምንት ያላስተማሩት። ስለ ትዕግስቱ አባታችን እናመሰግናለን። እና የቀረውን ነው ዛሬ ከእናንተ ጋር የምነጋገረው። ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕዎ። የትምህርት ርዕስ ይህ ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱንም ስሙት። እስኪ በሉት፣ የምወደው ልጄ፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ ስሙት። ስሙት የሚላችሁን ሁሉ ስሙት፣ የሚላችሁን ሁሉ አድርጉ አለች። ደግሞ እመቤታችን የሚላችሁን ሁሉ አድርጉ፣ ታዘዙ። በሰማይ አባቱ በምድር እናቱ መሰከሩለት፣ ታዘዙለት፣ ተገዙለት፣ ስሙት። ለመሆኑ ግን ይሄ ስሙት ተገዙለት የተባለ ጌታ ማን ነው? ታውቁታላችሁ? ኢየሱስ ክርስቶስ ማን ነው? እስኪ ድገሙት። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ብቻ ነው እንዴ? ራሱም እግዚአብሔር ነው። ይህን ጭምር ነው ማድረሱ። የእግዚአብሔር ልጅ ነው፣ ራሱ እግዚአብሔር ነው። መጽሐፍ ቅዱስ የያዛችሁ
የዮሐንስ ወንጌል ምዕራፍ 1 ስሙት የተባልነው እሱ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ እስከ 2 እስከ 14 ይሄዳል። አንብቡት። ዮሐንስ ወንጌል ምዕራፍ 1 ምንድን ነው የሚለው? በመጀመሪያ ማን ነበረ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነው። መጽሐፍ ቅዱሱን እያረሙት ነው። ቃልም እግዚአብሔር ነው። ግን በኃላፊ ጊዜ አምጥቶ ነው ያስገባው። አባታችን ርማቱን እንቀበላለን። ቃልም እግዚአብሔር ነው። ይህ በመጀመሪያ ነበረ። አዎ፣ አሁን እንግዲህ ሥላሴ ስንት ናቸው? ሥላሴ ስንት ናቸው? አንድም ሦስትም ናቸው። በስም በአካል በግብር ሦስት። በስም በአካል በግብር ሦስት። በስም አብ ወልድ መንፈስ ቅዱስ። በግብር አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ይሰርጻል። አብ ይወልዳል ያሰርጻል፣ ወልድ ይወለዳል፣ መንፈስ ቅዱስ ደግሞ ይሰርጻል። በስም በአካል በአካል ደግሞ አብ ፍጹም አካል አለው፣ ፍጹም ገጽ አለው። ወልድ ፍጹም አካል አለው፣ ፍጹም ገጽ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ አለው። ባይሆን ሦስት አካላት አንድ እግዚአብሔር። አሁን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በመለኮት በባህሪ በመፍጠር ሁሉም በማድረግ ግን አንድ እግዚአብሔር። አብ በልብ ይመሰላል፣ ወልድ በቃል ይመሰላል፣ መንፈስ ቅዱስ ደግሞ በሕይወት እስትንፋስ ይመሰላል። ሥላሴ በማን ያስባሉ? በአብ ልብነት ያስባል። በመንፈስ ቅዱስ ሕያው ሆነው በወልድ ቃልነት ይሰራል። ለምሳሌ ያህል ዓለምን እንፍጠር ብለው አሁን ንግበር ሰብአ በአርአያነ ወበአምሳሊነ ሰውን እንፍጠር፣ ይሄ በአብ ልብ ታሰበ። በወልድ ቃልነት ደግሞ ይሁን ተባለ። ሰማይንም ይሁን ምድርንም ይሁን። እግዚአብሔር በወልድ ቃልነት ዓለማትን ፈጠረ። እንግዲህ ረቂቅ ነው ይሄ ትምህርት፣ ትንሽ ይከብዳል። ግን በጸሎት እኔ ማለት በጸሎት ይገባል። እግዚአብሔር ከፈቀደ ልባችሁን ከከፈታችሁ ይገባችኋል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ ነበር። በመጀመሪያ ነበር ማለት አሁን ቃል በእግዚአብሔር ዘንድ ነበረ ስንል ከአብ ከወልድ ከአብ ከመንፈስ ቅዱስ ጋር ተካክሎ መኖሩን ነው የሚያሳይ። ቃልም እግዚአብሔር ነበረ፣ ራሱ እግዚአብሔር ነው፣ ፈጣሪ ነው። ከአብና ከመንፈስ ቅዱስ ጋር እኩል ነው። ሦስቱ አይበላለጡም፣ አይተናነሱም፣ አንድ እግዚአብሔር። ስለዚህ ያ ቃል ሥጋ ሆነ ይላል። ማን ነው ሥጋ የሆነው? ቃል። ቃል ምን ሆነ? ሥጋ ሆነ። እውነትንና ጸጋን ተመልቶ በእኛ ላይ አደረ። በእኛ ላይ አደረ ማለት በመካከላቸው አዳምና ሔዋን በመበደላቸው ከእግዚአብሔር ሲርቁ፣ በዚያን ጊዜ እግዚአብሔር ተለያቸው፣ ሞት ተፈረደባቸው። ሞት ማለት ከእግዚአብሔር መራቅ ጭምር፣ ግድ ነፍስ ካልተለየች ማለት ብቻ አይደለም። ስለዚህ እግዚአብሔር ወደ እኛ መጣ፣ ከእኛ ጋር ኖረ። አማኑኤል ብሂል እግዚአብሔር ምስሌነ፣ እግዚአብሔር ከእኛ ጋር። ቃል ሥጋ ሆነ፣ እውነትን ጸጋን ስጦታን ተመልቶ ለእኛ ሕይወትን ይዞ ሰው ሆነ፣ ሥጋ ሆነ። ከማን? ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም። ተመልከቱ፣ አሁን ሌሎች ቢወልዱ ቅዱሳንን ነው፣ ሌሎች ቢወልዱ ሰማዕታትን ነው። እመቤታችን የወለደችው ማንን ነው? የማን እናት ነው የምንላት? የማን እናት? የእግዚአብሔር እናት ነው የምንላት። በተለየ አካሉ ወልድ ስለተወለደ ከሷ እግዚአብሔር ቃል ስለተወለደ የእግዚአብሔር እናት ወይ ሰላምታ ላንቺ ይገባላል የምንላት የእግዚአብሔር እናት። ምንጊዜ
ምንጊዜም ቢሆን ኢየሱስን ባነሳን ቁጥር የማዳን ስራውን ባሰብነ ቁጥር በተማርነ ቁጥር ኢየሱስ ማን ነው? እግዚአብሔር ነው። ይህን መዘንጋት የለብንም። ኢየሱስ ማን ነው? እግዚአብሔር ነው። እጅግ አይሁድ አጥብቀው ይቃወሙ ነበር። ስጋን ተዋህዶ በስጋ ስለተገለጠ ረቁዕ ብእሲ አድርገውት ክብር ይግባውና ዮሴፍ ልጅ ነው እያሉ ይንቁት ነበር። ክብር ይግባው። እሱ ግን ከአብርሃም በፊት እንደነበረ ሙሴ ስለሱ እንደጻፈ በዮሐንስ ወንጌል ምዕራፍ 8 ላይ ይከራከሩት ነበር፣ ይመልስላቸው። ተመልከቱ። ስለዚህ ያ ቃል ክብሩን በደብረ ታቦር ገለጠ፣ አምላካዊ ክብሩን። አብ አባቱ ደግሞ የአይሁድን ተንኮል የአይሁድን አለመቀበል በምስክርነት ይሄ ልጄ ነው፣ ከኔ ጋር የሚተካከል የባህሪ ልጄ ነው በማለት መሰከረለት። አሁን በዚህ በደብረ ታቦር በማቴዎስ ወንጌል ምዕራፍ 17 ቁጥር ከ2 ጀምራችሁ ከአንድ ጀምራችሁ አንብቡት። ወደ ረጅም ተራራ ማንን ነው ይዞ የሄደው? ሙሴና ኤልያስና ራሳቸው ናቸው። ጴጥሮስንና ያዕቆብን ደግሞም ዮሐንስን። ለምን? በማቴዎስ ወንጌል ምዕራፍ 16 ላይ ድንቅ ሥራ አሳየን፣ ምልክት አሳየን ብለው አይሁድ ሊፈትኑት ቀርበው ይጠይቁ ነበር። ይህ አመንዝራ ትውልድ ምልክትን ይሻል፣ እናንተ ግን አለ ለደቀ መዛሙርቱ ከፈሪሳውያን እርሾ ተጠበቁ። እርሾ ማለት ትንሽ ኃጢአት ሰውነትን ታበላሻለችና ትንሽ እርሾ ሊጥን እንደምታቦካ ሁሉ፣ ስለዚህ ከፈሪሳውያን እርሾ ተጠበቁ፣ ከነሱ ፈታኝ ቃል ከነሱ ክህደት ተጠበቁ አላቸው። በዚያ ጊዜ ማን ይለኛል ሰው ስለ እኔ ማን ይላል ብሎ ጴጥሮስን ጠይቆት ነበር። አንተ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ አንተ የሕያው እግዚአብሔር ልጅ፣ አንተ እግዚአብሔር ነህ ብሎ መሰከረለት። በዚህ ጊዜ ምን አለ? የዮና ልጅ ስምዖን ሆይ ይህን የገለጠልህ አባቴ መንፈስ ነው አለው። ስለዚህ አባቱ ሲመሰክር እንዲሰማ ጴጥሮስን ይዞት ወደ ታቦር ተራራ አረገ። ያዕቆብና ዮሐንስ የተወሰዱበት ምክንያት የዘብዴዎስ ልጆች ናቸው። እናትየዋ ቀርባ አንዱን በቀኝ አንዱን በግራ አስቀምጦ ነበረ። በማቴዎስ ወንጌል ምዕራፍ 20 እስከ 21 ባለው አንዱን በቀኝ አንዱን በግራ አስቀምጥልኝ አለች። እርሱም ደግሞ ምን አለ? እናንተ እኔ የምጠመቃትን ጥምቀት እኔ የምጠጣትን ጽዋ ትጠጣላችሁ? አዎን አሉ እነሱ። መቼም መሾም ምን ችግር አለ? ድሮ አሁን በአባቶች ማረም እንኳን ለመሾም አንባ እያለቀሱ ነበረ። ዛሬ ደግሞ ፍጅት አለበት። ተመልከቱ። በዚህ በመንግስቱም ደረጃ ያያችሁት እንደሱ ነው። በዚህች እንኳ በትንሿ ነገር አሁን ምንም ደሞዝ ለማይከፈላችሁ ነገር ሊቀመንበር ጸሐፊ ለመሆን አቤት 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 ያንተ ያለ ሌላ ነገር ይሄ ሁሉ ጦስ ያመጣው እሱ ነው። ሌላ ነገር የለም። እኔንም ያሰደደኝ ከቤተ ክርስቲያን እሱ ነው እና በግራና በቀኝ አስቀምጥልኝ አለችው። በዚህም ጊዜ ግን ጽዋዋን ልትጠጡ ትችላላችሁ ወይ? አዎን አሉ። አይ በሉ በግራና በቀኝ መቀመጥ ለተሰጠው ነው፣ ግን እናንተ ግን መስቀሌን ተሸከሙና ተከተሉኝ አላቸው። ስለዚህ ያ ንጉሥ ማን እንደሆነ ለመግለጥ ያዕቆብንና ዮሐንስ እነዚህ የአባቱን ምስክርነት እንዲሰሙ ወደ ታቦር ተራራ ይዟቸው። ሌላ ደግሞ 2 ምስክሮች ነበሩ። እነማን ናቸው? ሙሴና ኤልያስ። ከሞቱት ሙሴን በሕይወት ካሉት ደግሞ ኤልያስን አመጣና አቀረበ። በዚህም ጊዜ ልብሱ ነጭ ሆነ፣ ፊቱም እንደ ፀሐይ አበራ።
አዎ በፊታቸውም ተለወጠ ይላል መጽሐፍ ቅዱስ። በነገራችን ላይ እግዚአብሔር ለውጥ የለበትም በባህሪው። ዓይናቸውን የከፈተላቸው እንዲያዩት ነው። ሰው እየበቃ ወደ እግዚአብሔር እየቀረበ በሄደ ቁጥር እግዚአብሔርን እያወቀ ይሄዳል። እየቀረቡት በሄዱ ቁጥር እያወቁት ሄዱ። በዚህ ጊዜ ፊቱ እንደ ፀሐይ አበራ፣ አንጸባረቀባቸው። በዚህ ጊዜ ደነገጡ። ሙሴና ኤልያስንም አዩ። አዎ ኤልያስ በስራብታ በአንዲት መበለት ቤት ገብቶ ልጅ ሲሞት ያስነሳው ያ ኢየሱስ የእግዚአብሔር ቃል ነበር። በሱ ኃይል ነው ያደረገው። ሙሴ ከልደቱ ጀምሮ በቁጥቋጦ እስኪታየው ጊዜ ድረስ ያናግረው የነበረን፣ ይጠብቀው የነበረን፣ ያስተምረው የነበረ ኢየሱስ ነበር። እግዚአብሔር ቃል ከሥጋን ከመዋሃዱ በፊት ባህር ከፍሎ ያሻገረ ሙሴ በማን ነው? በኢየሱስ ክርስቶስ ነበር፣ በእግዚአብሔር ቃል። ምክንያቱም ሙሴ ስለ ኢየሱስ ክርስቶስ ብዙ ጽፏል፣ ብዙ መስክሯል። ያ ሁሉ ተአምራት ያደረገ ሙሴ በኢየሱስ ክርስቶስ ኃይል ነው፣ ከሥጋዌ በፊት ማለት ነው። ሕዝቤን ልቀቅ ብሎ እንዲህ ላከው። ያገለግለኝ ዘንድ ሕዝቤን ልቀቃል። ጌታ ደግሞ ከግብርና ዲያብሎስ ሊያላቅቀን ወደዚህ ዓለም መጣ። ሙሴ ነፃ አውጥቶ በመንገድ ይዟቸው ተጓዘ። ጌታ ኢየሱስ ደግሞ እኛን ከግብርና ዲያብሎስ ነፃ አውጥቶ ወደ ሰማያዊ ሕይወት እየመራ ይሄዳል። ሙሴ ምድረ ርስትን አልወረሰም። በዚህን ጊዜ ግን ምን አለ ሙሴ? በሐዋርያት ሥራ ላይ ጠቅሶታል። የሐዋርያት ሥራ ምዕራፍ 3 ላይ እንደኔ ያለ ነቢይ ያስነሳላችኋል ብሎ ሙሴ ተናግሯል። የተናገረው ስለማን ነበር? ስለ ኢያሱ ነበር። ኢያሱ ማለትም መድኃኒት ማለት ነው። ግን ሰሙ ነው ኢያሱ እንጂ ወርቁ ግን ማን ነው? ኢየሱስ ክርስቶስ ነበር። ነቢይ ያስነሳላችኋል፣ እሱን ስሙት። እሱን የማትሰማ ነፍስ ምን ትሆናለች? ትጠፋለች። እሱን ስሙት፣ እሱን የማይሰማ ነፍስ ይጠፋል። ያንን ነበረ ጌታ እግዚአብሔር አብ ስለ ቃል ልጁ ሲናገር እርሱን ስሙት፣ የምወደው በእርሱ የምደሰት። አሁን ከሥጋዌ በኋላ ነው ይሄ ተባለ። የምወደው ልጅ አይወደውም ማለት አይደለም። አብ ልጁን ያፈቅረዋል፣ ይወደዋል። አሁን ግን በተዋህዶ አሁን በሱ እኛ ሁሉ የተወደድን ነው። እሱ ሰው ሆኖ እግዚአብሔርን ደስ የሚያሰኘውን ስራ ስላደረገ እኛም በእርሱ የምወዳችሁ ልጆቼ ተባለ። ሕይወት አገኘ፣ ነፃነት ታወጀልን። ግን ታዲያ ስሙት፣ እሱን የማትሰማ ነፍስ ትጠፋለች። የሐዋርያት ሥራ ምዕራፍ 7 37 እና የሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ እስጢፋኖስና ቅዱስ ጴጥሮስ የሰጡት ምስክርነት ነው። እውነት እውነት እላችኋለሁ አለ ጌታ፣ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለ። ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይወጣም። ቃሌን የሚሰማ አይሁድ ሊሰሙት አልቻሉም። ሙሴ ስለ እኔ ጻፈ፣ ነቢያት ስለ እኔ ተናገሩ፣ አስተማሩ። በጭራሽ አንተ ዮሴፍ ልጅ ነህ እያሉ አልተቀበሉት። ወገኖች ዛሬም ቢሆን እኮ እምነት ያለን መስለን የተከተልነው መስሎን የቀረብነው መስሎን በእልልታ በጭብጨባ ግን ልባችን ርቋል። ልባችን እጅግ ሩቅ ነው። ከፍሬያችን ነው የምንታወቀው። የኩርንችት ዛፍ
ጣፋጭ ፍሬ ሊያፈራ አይችልም። የብርቱካን ዛፍ ደግሞ መራራ መርዛማ ፍሬ ሊያፈራ አይችልም። የአምልኮት መልክ አለን፣ ኃይሉን ግን ክደነዋል። አንሰማው። ስሙኝ እያለ ይጮሃል። ዛሬም እግዚአብሔር ቃል ስሙኝ ምንድን ነው እያለን ያለ እግዚአብሔር ቃል? በውስጣችን ልባችን ደንድኗል፣ ጠንክሯል። በዚህ የተጻፈ ቃል አንሰማው፣ እኛም ካህናቱ አንሰማው። እውነቴን ነው ነገራቸው። ታላላቆች የሚባሉት አይሰሙትም። ምክንያቱም ከስራቸው ታውቁታላችሁ፣ ከስራቸው ታዩታላችሁ። ስሙኝ፣ የዘላለም ሕይወት እኔ ነኝ። ቃሉ ይህ ነው። እውነተኛ የእግዚአብሔር በሩ እኔ ነኝ። በእኔ የሚገባ ወደ በጉ በረት ይገባል። ሥጋዬን የሚበላ ደሜን የሚጠጣ ይድናል። ከኃጢአቱ ንስሐ የሚገባ የሚመለስ ይድናል። ያመነ የተጠመቀ ይድናል። ወንድሙን የሚወድ ትእዛዜን ፈጽሟል ይድናል። ለድሆች በጎ የሚያደርግ ቸርነት የሚያደርግ ይድናል። የእግዚአብሔር ቃል ይሄ ነው። እንዲሁ በሞቴ እንዲሁ አሁን ቢጠይቀን ጭምት ባልንጀራህን እንደ ራስህ አድርገህ ትወዳለህ ብንባል በእውነት መልሳችን እግዚአብሔር ልብና ኩላሊትን ይመረምራል። እንወዳለን። ቃሉ ይህ ነው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ይላል፣ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ሰው ይመስላል። የሚያደርገው ማለት የሚኖረው ማለት ነው። ሕይወቱን የሚኖረው ቃሌን ሰምቶ የሚኖረው ቤቱን በዓለት ላይ የሰራ ሰውን ይመስላል። ዝናቡም መጣ፣ ዘነበ፣ ነፋሱም ነፈሰ፣ ጎርፉም ጎረፈ፣ ያን ቤት ገፋው፣ ምን ሆነ? አልወደቀም። ለምን? በዓለት ላይ ስለተመሰረተ። ዓለቱ ማለት እግዚአብሔር ቃል። ምን ይላል እዚህ የዮሐንስ ራእይ ምዕራፍ 2 ላይ ድል ለነሳው ከተሰወረ መና ሰጠዋለሁ ብሎ ነጭ ድንጋይንም ሰጠዋለሁ፣ በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የማይቀበለው የሌለ አዲስ ስም ተጽፏል ይላል። እንደገና የዮሐንስ ራእይ ምዕራፍ 19 ላይ ዓይኖቹም እንደ እሳት ነበልባል ነበሩ ይላል። ከሥጋዌ በኋላ ሰው ከሆነ በኋላ እግዚአብሔር ቃል ክብሩ አልተቀየረም፣ ክብሩ አልተለወጠም። እግዚአብሔር ነው ሁልጊዜ። እግዚአብሔር በባህሪው ለውጥ የለበትም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉት። ከእርሱም በቀር አንድስ እንኳ የማያውቀው የተጻፈ ስም አለው። በደም የተረጨ ልብስም ተጎናጽፏል። ሰውነቱን እየተናገረ ሞቱን፣ ያለፈውን፣ ትንሣኤውን፣ በመስቀል ላይ ያደረገውን ነገር በአባቱ ቀኝ ከተቀመጠ በኋላ ነው። ስሙን የእግዚአብሔር ቃል ተብሏል። ያ የእግዚአብሔር ቃል ሥጋ ሆኗል፣ ተሰቅሏል፣ ሞቷል፣ አርጓል፣ ተነስቷል፣ አርጓል። አሁን ያለ የት ነው? በአባቱ ቀኝ። ቀድሞውንስ አልነበረ? ነበር። አንዷንም የዓይን ቅጽበት ያህል ከአባቱና ከባሕርይ ሕይወቱ ሳይለይ ነው ከእመቤታችን ከቅድስተ ቅዱሳን ሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተዋሃደ እና ተጸንሶ የተወለደ። ተመልከቱ። እና ያ የእግዚአብሔር ቃል በቃሉ ላይ የተመሰረተ በማዕዘኑ ድንጋይ በኢየሱስ ክርስቶስ ላይ የተመሰረተ ቃሉን የሚሰማ ዕለት ዕለት የሚኖረው ቤቱ በዓለት ላይ ተመስርቷል። ነገር ግን ቃሉን ሰምቶ የማይፈጽመው ሰምቶታል የማያደርገው እንዲያው ይሄን ከማለት በፊት ቃሉን ሰምቶ የማያደርገው በዚህ በስጋኛው አንደኛ ጊዜውን አባክኗል፣ ለሌላ ነገር ሊጠቀምበት ይችላል።
በሁለተኛ ደረጃ ምንም ዋጋ ለሌለው ነገር ተቀምጦ ተጉሎ ሄዷል። ቃሌን ሰምቶ የማያደርገው ግን ቤቱን በድቡሽት ላይ የሰራ ሰነፍ ሰው ይመስላል። ዝናቡም ዘነበ፣ ጎርፉም ጎረፈ፣ ነፋሱም ነፈሰ፣ ያን ቤት ገፋ። አወዳደቁ የከፋ ሆነ። ተመልከቱ። ያ ነው ቤተ ክርስቲያን። ቅዳሴ ይቀደሳል፣ ትምህርት ይሰጣል፣ ቃሉ ይነገራል፣ እልልታ አለ፣ ጭብጨባው አለ፣ ዘማሪያኑ አሉ ይዘምሩልናል፣ ቀዳሴያኑ ይቀድሳሉ፣ ሆይ ይባላል፣ ገብተን በላለን ጠጣለን፣ ትከሻ ለትከሻ ተሳስመን እንዲሁ ናፍቆታችን ተጨራርሰን እንሄዳለን። በሳምንቷ ደግሞ እንመጣለን፣ አሁንም እንሰማለን፣ ደግሞ እንሄዳለን፣ አሁንም ደግሞ እንሰማለን፣ ደግሞ እንሄዳለን። በአትላንታ ብጥብጥ፣ በኖርት ካሮላይና ብጥብጥ፣ በለንደን ብጥብጥ፣ በዋሽንግተን ዲሲ ብጥብጥ፣ መጠላት፣ መፋጀት። ለምን? ቃሉን ሰምተነዋል። ቃሉ በጆሮአችን ፈሷል። ለምንድን ነው ሰው የሚጣለው? በድቡሽት ላይ ቤቱን የሚጠራው? ጠብ ከሰይጣን ነው። መለያየት ከሰይጣን ነው። ምንድን ነው የሚያጣለን? ለእያንዳንዳችን ሰርተን እናድራለን። ለእያንዳንዳችን ሰርተን እንበላለን። በዚህ በቤተ ክርስቲያን ግን ምንጣላበት ነገር ምንድን ነው ያጣለን? አምልከን ለእግዚአብሔር ሰግደን ጸሎታችን ጸልየን እግዚአብሔርን አክብረን ለምን ሄድበት ቤት ምንድን ነው ያጣለን? ቃሉን ሰምተን ሕይወቱን ስለማንኖር። ምክንያቱም ቃሉ አልገባም ወደኛ፣ ቃሉን አልጨበጥም። ያ ነው እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን አርነት ያወጣችኋል። እውነት ማን ነው? እግዚአብሔር። እውነት አርነት ያወጣችኋል፣ ያለዚያ ግን በጭራሽ። አዎ፣ ግን በዚህ ከምንመጣው ሁሉ ግን ጌታ ራሱ በምሳሌ ተናግሯል። የዛሬውን ምሳሌ እንዲያውም አባታችን ያስተማሩትን አስታውሳለሁ። በዚህ በቆርቆሮ አይቼዋለሁ። በጣም ግሩም ትምህርት ነው የነበረው። ዛሬ ከእሳቸው ነው የወሰድኩት። ከእሳቸው የወሰድኩትን ነው ለእናንተ ማካፍለው። ዘሪ ሊዘራ ወጣ አለ። አንዱ በመንገድ ዳር ወደቀ፣ አንዱ በጭንጫ ላይ ወደቀ፣ ሌላው ደግሞ በእሾህ መካከል ወደቀ፣ ሌላው ደግሞ በመልካም መሬት ላይ ወደቀ እያለ ሲያስተምር ለምንድን ነው በምሳሌ የምትነግራቸው ብለው ጠየቁት። ጌታ ምንጊዜም ርኅራኄው ለእኛ ያለው ትዕግስት፣ ለእኛ ያለው ፍቅር ሌላ ነው። አይ እናንተ በኢሳይያስ ምዕራፍ 6 ቁጥር 9 እስከ 10 ድረስ ያለው ኢሳይያስ ምዕራፍ 6 ቁጥር 9 እስከ 10 መስማትን ትሰማላችሁና አታስተውሉም፣ ማየትን ታያላችሁና አትመለከቱም። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውንም ደንቁሯል፣ ዓይናቸውንም ጨፍነዋል የተባለው አላነበባችሁምን? ለዚህ ነው በምሳሌ የምነግራቸው። ይህ ሕዝብ ልቡን አሸፍቷል፣ እንዳልፈውስ፣ እንዳላስገባው፣ ወደ ቤት እንዳላስገባው፣ እንዳላድነው። በዓይኑ ማየት አልፈለገም፣ በጆሮ መስማት አልፈለገም፣ ፈቃደኛ አልሆነም። እዝነ ልቡናው አይነ ልቡናው አልተከፈተም ነው። ምሳሌው ይህ ነው አላቸው። እንግዲህ ከዚህ መካከል በየትኛው እንደሆነ ራሳችን መርምር። በመንገድ ዳር ወድቆ ወፎች በሉት አለ። የመንግሥትን ቃል ወንጌል ሰምቶ በማያስተውል ሁሉ ክፉ ይመጣና በልቡ የተዘራውን ይነጥቀዋል። በመንገድ ዳር የወደቀው ነው። ይሄ በትክክል የኔና የእናንተ ሕይወት ነው። አሁን እዚህ ያለነውን እንግዲህ ተመልከቱ። አሁን ወደ ቤታችን ስንሄድ ፎከስ የምናደርግ ድራይቪንግ ላይ እነዳለን። እቤት ስንሄድ ምን አለ? አጀሬ ቴሌቪዥን አለ፣ ኢንተርኔት አለ፣ ፌስቡክ አለ፣ ትዊተር አለ። ያንን ስናገላብጥ እንቆያለን። መጽሐፍ ቅዱስ ደህና ሰንበት ራስ ላይ አርጎ እንዳይቀጠቅጠኝ ነው። ለጥ አይነበብም።
አሁን የምሳ ሰዓት ይደርሳል። ልጆቹን ትምህርት ቤት መውሰድ ይደርሳል። እዚያ ጂምናስቲክ አድርሶ ማምጣት፣ ኳስ ጨዋታ አድርሶ ማምጣት፣ ወይም ደግሞ የልጅ አመት ይኖራል። ወይም ተጠርቻለሁ እገሌ ቤት ማህበር አለን። አሁን የማርያም የመድኃኔዓለም ይኖራቸዋል። በሱም ያን ልትታነጹበት ትችላላችሁ። በሱ ራሱ እነዚህ ሁሉ ነገሮች ጊዜያችሁን ይሻሟችኋል፣ ቀለበት ውስጥ ያስገቧችኋል። በምንም አይነት ራሳችሁን የምታዩበት የራሳችሁ ጊዜ ይጠፋል። ቃሉን የምታዩበት ቀርቶ ራሳችሁን የጽሙና ጊዜ ወስዳችሁ ሜዲቴት የምታደርጉበት ያ ጊዜ በሙሉ ይወሰዳል። አሁን ትተኛላችሁ፣ ይደክማችኋል። ትነሱና አሁንም ደግሞ ጠዋት ፊታችሁን ታጥባችሁ ሻወር ወስዳችሁ ልብሳችሁን ለብሳችሁ ቡና ሻይ ቁርስ ብላችሁ ልጆችን አብሳችሁ ወደ ስራ ስትመጡ ደግሞ አሁንም መኪና መንዳት፣ እንደመጣችሁ ደግሞ ሪሞት ኮንትሮሉን አምጥቶ መክፈል። ከዚያ በኋላ የፖለቲካው ዜና አለ፣ የምኑ ዜና አለ፣ ይሰማል። ደግሞ የቤተ ክርስቲያን ጉድ ደግሞ ምን ይኖር የሆነ ደግሞ እሷን ደግሞ ቴክስት አለች ደግሞ እሷ ማን ደውሎ ይሆን። በአጠቃላይ ጊዜያችሁ ይጨበጥ ይያዝና ይሄንን ተውት። ራሳችሁን እንኳ ለማወቅ ጊዜ ሳታገኙ ትቀራላችሁ። ስለዚህ ጊዜ ስጡት ለእናንተ። የሰማችሁት ቃል እንዲሁ በመንገድ እንዳይቀር፣ በመንገድ ብቻ እንዳይቀር ወደ ልቡናችሁ እንዲገባ ዛሬም የተነጋገራችሁትን ንግግር ከዚህ ስትሄዱ አሁን ተነጋገሩት። እቤት ስትገቡ፣ በልጆቻችሁ ጋር፣ በጓደኞቻችሁ ጋር፣ በድግሱ ቤት፣ በቡና ስትጠጡ፣ ሻይ ስትጠጡ፣ ፓርቲም ካለ ወደ ፓርቲው ስትሄዱ፣ ሌላውንም የዚህ ሀገር ዜጋ የሆነውንም ስታገኙ የሰማችሁትን ተካፈሉ። የሕይወት ቃል ነው። ታድናላችሁ፣ እናንተም ትድናላችሁ። ያ የሆነ እንደሆነ ወደ ልቦናችሁ ገባ ማለት ነው። ያለዚያ ግን ክፉ ነጥቆ ይወስደዋል። አጀሬ ደግሞ ያንጃብባል። የሚያሳየው ብዙ ብልጭልጭ ነገር አለ። ወንዶቹ በአንድ በኩል ሲሄዱ መኪናው፣ ሌላ የሚያጌጡበት ወንዶች ክራባቱ፣ ሸሚዙ፣ የሚቀይሩት ጫማው፣ ሴቶችማ ደግሞ ይሄ የአንገት ቀለበቱ፣ የጆሮ እንዲያውም ይቅርታ እንዳትቀየሙኝ እንጂ የሸቀጥ ማንጠልጠያ መስዬ እቀመጣለሁ በማለት ወርቁንም ሁሉ በአጠቃላይ ገንዘብ ማጥፊያውን ነገር ስታዩ ትውሉና እውነተኛው ጌጣችሁን ኢየሱስ ክርስቶስን ትተውታላችሁ ማለት ነው። በዚያን ጊዜ ከልባችሁ ቃሉ ይወጣል። ጌጣችሁ ክርስቶስ ነው። የእመቤታችን ጌጧ ማን ነበር? እግዚአብሔር ነበር። ውበቷ ማን ነበር? እግዚአብሔር ነበር። ክብሯ ማን ነበር? እግዚአብሔር ነበር። እናቶች እናንተም ክብራችሁ እግዚአብሔር ይሁን፣ ጌጣችሁ እግዚአብሔር ይሁን። ጊዜ ስጡ ለራሳችሁ። ጌጡን ስታንጠለጥሉ ውስጥ ያለው ጌጣችሁን ይዞባችሁ ሰይጣን ሊሄድ ያደባል። ዛሬ ተጠንቀቁ። ሁለተኛው ምሳሌ በጭንጫ ላይ የወረደው ልጨርስ ነው። በጭንጫ ላይ የተዘራው ቃሉን ሰምተው ወዲያውኑ በደስታ ብለው ይቀበላሉ። ነገር ግን ለጊዜው ነው እንጂ በእነርሱ ስር የለው፣ አልሰደደም። በቃሉ ምክንያት መከራ ወይም ስደት ወይም ችግር እንዳሁኑ አይነት ብጥብጥ ማለት ነው እንዲያ በመጣ ጊዜ ወዲያውኑ ይሰናከላል። እንዴ አባታችንም እንዴ አባ ቄሱም እንዴ በቃ ሰይጣን የሚያቀብላቸውን ሁሉ እየሰሙ ብቻ በዚያ ቃል ይሰናከላል፣ መሰናከል ይጀምራል። የዚያን ጊዜ ስር ስላልሰደዱ ያ ቃል ስር ስላልሰደደ በሕይወታቸው ይወገዳል። ይህ የሚያሳየው ወሬኞች የእግዚአብሔር ቃል ሊጸድቅባቸው አይችሉም። የሚያወሩት ሌላ፣ የሚናገሩት ሌላ። የሚያወሩት ኃጢአት ነው፣ የሚናገሩት ከዲያብሎስ የሰሙት። ጌታን ሊገሉት በፈለጉ ጊዜ ምንድን ነው ያለ? እናንተ የአብርሃም ልጆች ነን ትላላችሁ፣ ነገር ግን አብርሃም የኔን ቀን ሊያይ ተመኘ አየም። የአብርሃም ልጆች ከሆናችሁ እኔ ከአብርሃም በፊት ነበርሁ፣ የአብርሃም አምላክ ነኝ። ለምን ልትገሉ ትፈልጋላችሁ? ምክንያቱም ቃሉ በውስጣቸው ስለሌለ ሊያምኑትና ሊቀበሉት አልቻሉም። እኛም አሁን የተማርነው ቃል ያገኘነውን ቃል በውስጣችን ስር ካልሰደደና ደማችንና ስጋችን ካልተዋሃደው
ሕይወታችን ካልተለወጠ ድህነት የለም። ሌላው በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህ ዓለም ሀብትና ባለጠግነት መታለል ቃል ያታልለዋል፣ ቃሉንም ይንቃል፣ የማያፈራም ይሆናል። እዚህ ላይ ሰሎሞን የተናገረው ቃል ድሃም አታድርገኝ ፈጽሜ እንዳልክድ፣ ሀብታምም አታድርገኝ እግዚአብሔር ማን ነው እንዳልን፣ ድሃም አታድርገኝ ምንድን ነው እንዳላማርህ፣ ድሃም አታድርገኝ የዕለት እንጀራዬን ስጠኝ። በብዙ ቢሊየን ትሪሊየን ዶላር አንዲት እንጀራ ቀርባ ለሚበላ ሰው አንዲት ዲሽ ናት የምትቀርብለት። ጨጓራውም የተወሰነች ነው የምትይዘው፣ ግን በጣም ብዙ ንብረት ያንቀሳቅሳል። ዛሬ በወንጌሉ ላይ የተነበበላችሁ እሱ ነው። ያ ሀብታሙ ሰው በሉቃስ ምዕራፍ 12 ላይ ነፍሴ ሆይ እረፊ ጥገቢ ቢላታለሁ አለ። በቃ ጎተራውን ሁሉ ሞልቶ። አንተ ሰነፍ እግዚአብሔርን ትተህ አንተ እህልህን ስታስብ ነገ ትወሰዳለህ። አንተ የለፋህበትን ሁሉ ሌሎች ይወስዱታል። ተመልከቱ፣ እንዲህ አይነት ሀብት ባለጸግነት ሲመጣ እንደ አብርሃም መጠቀም ሲቻል እንግዳ በመጠቀም ድሆች ጋር በመካፈል እንደ ሌሎቹ ቅዱሳን ገንዘብን መጠቀም ሲቻል ግን በገንዘብ የሚመጣ ትዕቢት፣ በገንዘብ የሚመጣ ማናለብኝነት ሰዎችን ይለውጣቸውና ያንን ቅጠል ያወጣውን ቃሉን አፍኖ ያስቀረዋል። ሕይወታቸው በእጅጉ ይቀራል። ደግሞ እንግዲህ ከዚያ በኋላ አጭር ሞት ይመጣል። መሰናበት ነው ማለት ነው። ከዚህ እግዚአብሔር ይሰውራል። ሌላውና በጣም ቆንጆ ደስ የሚለው ግን በመልካም መሬት ላይ የተዘራው ነው። በመልካም መሬት የተዘራው በእርሱ ፍሬ ያፈራል። አንዱ 30 ሌላው ደግሞ 60 ሌላው ደግሞ 100 ያፈራል። ፍሬው ለርሁባን ይሆናል። ርሁባን በልተው ይጠግቡታል። ፍሬ ያፈራ ክርስቲያን ምንድን ነው? ምሳሌ ነው። የዓለም ብርሃን ብሎታል። የዓለም ጨው ብሎታል። ፍሬ ያፈራ ክርስቲያን ፍሬው ያጠግባል። ብዙ ፍሬ ያፈሩ መምህራን መድረክ ላይ ወጥተው ሲያስተምሩ ሕይወታቸው ጭምር አብሮ ስለሚያስተምር እኔን ማለት እንዳይመስላቸው። እኔ ፍሬ የለኝም፣ እኔ አውቃለሁ ራሴ በእግዚአብሔር ቸርነት ልኖር ሰው ነኝ። ፍሬ ያለው ሰው እዚያ እንዲህ በሚገባ ጨረጨራችሁ ለናጋችሁ ማጨብጨብ ነው። ተመልከቱ፣ እኔ በነበርሁበት ጊዜ የነበራችሁ እጃችሁን አውጡ፣ ወደ ላይ ከፍ አሉ። እኔ መጀመሪያ አትላንታን ስረከብ ትንሾች ናቸው እንኳን ኖራችሁ፣ ግን መልካም እኔ ስወጣ ሲነበራቸው እኔ ትቼ ስወጣ የነበራቸው። አዎ መቼም እንግዲህ ብዙዎቹ እዚህ ያሉ ማለት ነው። እኔ ስወጣም የነበሩ ይሁን። አሁን እኔ ፍሬ የለኝም ያልኳችሁ ለምን ይመስላችኋል? ልመጻደቅም አይደለም። አባ ደግሞ ፍሬ የለኝም አሉ። እኔ የለሁትም ነው የሚሉኝ። አሜን ብዬ መቀበል ነው። እንደሌለኝ አውቀዋለሁ። የዛ ጊዜ ሕዝቤና መንጋዬን በትኜ የሄድኩኝ ፍሬ አልባ ነኝ። ዛሬ እግዚአብሔር በቸርነቱ ጎትቶ ነው ያመጣኝ። እየተማርኩ ነው ያለሁት። እዚህ ያሉት አባት በጭራሽ መንጋዬን ትቼ አልሄድም። ፈለግህም በላይ ልሙት ልታረድ ከዚህ ቦታ ሕይወት ያልፋል፣ አልንቀሳቀስም። ያነው ሌላም ደግሞ ትንቢት ልንገራችሁ፣ አንድ ትሆናላችሁ። ለሁለተኛ ጊዜ ነው የምነግራችሁ። እዚያ ድግስ ቦታ ላይ ነግራችኋለሁ ባለፈው። አንድ ትሆናላችሁ። ይሄ ግን ታሪክ ነው፣ ያለፈ ታሪክ ይሆናል። የመረረ ነገር አይፈጸምባችሁ። አንድ ትሆናላችሁ፣ ግን ታሪክ ግን ተሰምቷል። እኔ ያላደረኩትን ታሪክ ሌላው አባት አደረጉት ማለት ነው። ተመልከቱ፣ ይሄ ነው ፍሬ አፈራ የሚባለው።
በለመለመ እርሻ ላይ በዚያ የተዘራው ዘር በቀለ። 7ቱን የክህነት ማዕረጋት አገኙት። ከአናጉንስጢስነት ጀምሮ እስከ ሊቀ ጵጵስና። አባታችን እና ጤና ይስጥዎት። ወንድሞቻችንን ሁላችንም አንድ ነን፣ ጠብ የለም። ምክር ምለግሳችሁ አንድ በሚያደርጋችሁ ነገር መጀመሪያ ተወያዩ። ከሁሉም ጋር በሚለያያችሁ ነገር ከተነጋገራችሁ ጊዜያችሁም ይጠፋል። ወዲያውኑ አንድ የምትሆኑበት ነገር ይበላሻል። አሁን መልካም ትንሽ ምግብ ቀርባ እያለች የማትወዱት ነገር ከዚያ ካለ ቶሎ አምጥታችሁ አትደልቁት። በምትፈልጉት ነገር ላይ በዚያ በጥሩ ነገር ላይ ፎከስ አድርጉ። በምንስማማበት ነገር ብንወያይ ለማንስማማበት ነገር መሰረት እንድንጥል ያደርጋል። የማንስማማበትን ነገር እንድንቀራረብ ያደርጋል። ያ ነው ፍሬ የሚባለው። የእግዚአብሔር ቃል አፈራ የምንለው ያ ፍሬ ምንድን ነው? በገላትያ ምዕራፍ 5 ላይ የተጠቀሱት 19ና 20 ላይ የሥጋ ሥራ የመንፈስ ሥራ ደግሞ ተገልጧል። ምንድን ነው ያ ፍሬ? ፍቅር፣ ሰላም፣ ደስታ፣ የዋሃት፣ ቸርነት፣ ራስን መግዛት፣ ይሄን የመሳሰሉት ሁሉ እንዲሁም ብፁዕ አቡነ ጴጥሮስ በ3 ከፍለው አስተምረዋቸዋል። በዚህ የዛሬ ሳምንት አይቼዋለሁ። ጥሩ አድርገው ነው ያስተማሯቸው። እነዚህ የመንፈስ ፍሬዎች ናቸው። የእግዚአብሔርን ቃል ከመስማት የሚመጡ በክፉዎች ምክር ያልሄደ የተባረከ ነው፣ እርሱም በውሃ ዳር እንደተተከለች ማነው እሱ? መካሬ ዘጻድቃን መዝሙረ ዳዊት ለልብሱ ሲዘይሆረ በምክረ ረሲያን ወዘይነበረ ውስተ መንበረ መስተሳልቃት ዘዳይሙ እግዚአብሔር ስምረቱ ወዘህጎ ያነብብ መዓልተ ወሌሊተ። ሕጉን መጽሐፉን ሁልጊዜ የሚያነብ ሁልጊዜ የሚከተል ሁልጊዜ የሚናገር ሁልጊዜ የሚረዳ ወይከውን ከመ ዕፅ እንተ ትክል በመዋዕለ ሰማይ፣ ውሃ በሚፈስባት በወንዝ ዳር እንዳለች ተክል ይሆናል። ሁልጊዜ ቅጠሎቿ አይረግፉም፣ ደግሞ ፍሬዎቿን ደግሞ አስባ እንደምትሰጥ ይሆናል። ተመልከቱ። ዋና ወንዙ ማን ነው? የእግዚአብሔር ቃል ማየ ሕይወት ክርስቶስ። ያ ነው እኛን ፍሬ እንድናፈራ የሚያደርገን። ያለዚያ ቅጠላችን ይጠወልጋል። ልጆቻችንም ክፋት ይማራሉ፣ ችግር ይማራሉ። እኛ ክፉዎች ስንሆን እነሱ እጥፍ ክፉ ይሆናሉ ማለት ነው። ወገኖቼ ቃሉን እንስማ። እግዚአብሔር አብ ያለን ልጄን ስሙት ነው። እንግዲህ እግዚአብሔር ይጠራናል፣ ኑ ይለናል። ወደ መደምደሚያ እየቀረብኩ ነው። ዘካርያስ ምዕራፍ 7 ቁጥር 13 ላይ ምን ይላል? እኔም እጠራለሁ፣ እኔም በጠራሁ ጊዜ ስላልሰሙኝ እንዲሁ እነርሱም በሚጠሩኝ ጊዜ አልሰማቸውም። እኔ በማዛቸው ጊዜ ስላልታዘዙኝ እኔም ደግሞ አላገለግላቸውም። የጠየቁኝን አልመልስም፣ አልሰጥም ይላል። አዎ ዛሬ የዓለም ሕዝብ ሰላም 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 ይላል። ሀበነ ሰላመከ፣ ሰላምህን ስጠን። ለኢትዮጵያ ለሀገራችን ሰላም ስጣት። ለእግዚአብሔር ሳይታዘዙ ሰላም የለም። ዓለም እኮ ማለት ሕሊናችሁን ከፍታችሁ ብታዩት በዩኒቨርስ ካሉ ፍጥረታት ውስጥ አንዷ ትንሿ ናት። እግዚአብሔር ግን በቃሉ ያንን ሁሉ በዩኒቨርስ ላይ ያለውን የፈጠረ ነው። ወርዱ፣ ቁመቱ፣ ልኩ፣ መጠኑ፣ ቀኝ ግራው፣ ፊት እና ኋላ ወዴት ነው ብትሉ ከአይምሮ በላይ ነው። እዚህ ሁሉ ሙሉ ነው እግዚአብሔር። አንድ አባት ጠየቁኝ፣ እግዚአብሔር በምላት አለ ካሉ እንዴት ሰይጣን በዚያ ይኖራል አልኳቸው። ስለፈቀደለት ልጄ ያለ። ምክንያቱም እኛም ቢሆን ኃጢአት የሚሰራው እሱ ባለበት ነው። አሁን እኛ ሰማይ ላይ ተንጠልጥሎ የሚኖር ነው ይመስላል። ሁልጊዜ አይደል ይመስላችኋል? በዓለም ሁሉ ምሉ ነው፣ ወሰን የለው። ማድ ቤትህ አለ፣ መኝታ ክፍልህ አለ፣ ስትነሳ የምትሄድበት በስራ ቦታ አለ፣ በዚህ በቤተ ክርስቲያን አለ፣ በሁሉ እግዚአብሔር የሌለበት ቦታ የለም።
ትዕግስቱን ተመልከቱ። እኛ እየበደልነው ሁልጊዜ ይታገሰናል እያየን። እያንዳንዳችን ግን አንዱ የሚያደርገውን አያይም። እግዚአብሔር ግን ያየናል። ሰው ግን እኛን አይቶ ምን ያደርጋል? ይፈርድብናል። እግዚአብሔር ግን አይፈርድብንም። ዛሬ ልፈርድ አልመጣሁም። እኔ እናንተ ትፈርዳላችሁ፣ እኔ ግን ልፈርድ አልመጣሁም፣ ላድን ነው የመጣሁ ነው ያለው። እግዚአብሔር ይጠራናል። የመዳን ጊዜ መቼ ነው? ዛሬ ነው። በመዳን ቀን ሰማሁህ፣ በመዳን ቀን ረዳሁ ተብሎ እንደተጻፈ ዛሬ ነው የመዳን ቀን። እርዳታ የሚያስፈልገን ዛሬ ነው። ዛሬ ካልሰማነው በምንጠራው ጊዜ አይሰማንም። ወደማያውቁትም አሕዛብ ሁሉ ይሄ እንኳ የኛው ሁሉ ወደማያውቋቸውም አሕዛብ ሁሉ በአውሎ ነፋስ በተንኋቸዋል። እንዲሁም ከእነርሱ በኋላ ምድሪቱ ባድማ ሆናለች። የሚተላለፍባትና የሚመላለስባትም አልነበረም። ያማረችውን ምድር ባድማ አደረጓት። አገሬን አዎ ለእግዚአብሔር ባለመታዘዝ እኔም እናንተም ስላልታዘዝነ ሌላ ክፉ ተላከብን። ለእግዚአብሔር እንታዘዝ። ይህን ስናገር ይሄ መነኩሴ ምን ማለቱ ነው ትሉኝ ይሆናል። እኔን ተወው፣ ለእግዚአብሔር ታዘዝ፣ ቃሉን ስማ፣ የሚልህን አድርግ። ያን ባታደርግ ግን እጄን ታጥቤያለሁ አባ ቅድም እንደታጠቡት። እኔም ደግሞ ያንን ባላደርግ ወዮት አለብን። ቃሉን እንስማ፣ እንመለስ፣ በምንስማማበት ነገር ላይ እንወያይ፣ ነገሮች አይቅረሩ። ፍቅርና ሳይ በፍቅር ሰዎች እንሳ፣ በመልካም ምሳሌነት ሰዎች እንሳ። ሐዋርያው ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ አንድ በሽተኛ ድነው ሐዋርያት ሥራ ምዕራፍ 4 ላይ ምዕራፍ 3 ላይ ነው ያዳኑት። ምዕራፍ 4 ላይ ግን ከሰሷቸው። ኋላ ድንቅ ታምር ስላደረጉ በቃ አሁን ምረናችኋል፣ አንወግራችሁም፣ አንከሳችሁም፣ አናስራችሁም፣ ግን ስለ ኢየሱስ እንዳትናገሩ ብለው ከለከሏቸው። እንዴ እኛ የተሰቀለውን ጌታ መስማት ትተን እናንተ ልንሰማችሁ አንችልም። እምቢ በል ወገኔ፣ አሁን የሥጋን ሥራ እምቢ በል፣ አትስማው። እግዚአብሔር ቢነግርህን ስማ፣ ሕይወት ይሆንልሃል። እግዚአብሔር የሆነው ቃል፣ እግዚአብሔር ጋር የሆነው ቃል፣ በእግዚአብሔር ዘንድ የነበረው ቃል፣ ያለው ቃል፣ እግዚአብሔር የሆነው ቃል፣ ሥጋ የሆነው ቃል፣ ሥጋ የሆነው ኢየሱስ ክርስቶስ፣ እሱን ስሙት። የመጣ መልእክቱ ለዚህ ነው። አትዘናጉ። ለእናንተ ያለኝ መልእክት ይህ ነው። ያስተማረን የመከረን እግዚአብሔር አምላካችን ስሙ ቡሩክ ቅዱስ ይሁን። እንግዲህ እንደሰማችሁኝ እግዚአብሔር በችግራችሁ ጊዜ ስትጠሩት ይስማችሁ። አመስግኜ መቀመጥ እፈልጋለሁ። በጣም ጥሩ ካህን አሏቸው፣ አባታችንን የሚረዱ ደግሞ ከዚህ በእውነት የማይሰለች ይህ ከሆነ ጊዜ ጀምሮ ሊቀ ዲያቆናት ታሪኩ በእውነት በጣም ለእኔ ትልቁ ምሳሌ ነው እና በእናቶችም እንዲሁ አላችሁ። በእውነት እነዚህ ደግሞ ሌሎቹ ሁለት ዲያቆናት ድምጣቸው አንዴ ወደ ላይ አንዴ ወደ ታች ቢሆንም እንኳን ይደንቃችኋል። ደፍረው ወደ እግዚአብሔርን ለማገልገል ዝግጁዎች ነው ቀርበው የልባቸውን ነው የሚመለከት እግዚአብሔር እና ያላቸውን አስተዋጽኦ እያበረከቱ ነው። እኔም ደግሞ እንግዲህ እንደ አቅሜቴ መጥቼ ከእናንተ ጋር የእግዚአብሔር ቃል አሁን እያስቀናችሁ ነው። ደንቃችኋል። አሁን ስራ ድሬ ነው የመጣሁት። አሁን ደግሞ ስራ ገባለሁ እና ደግሞ በጣም ደስተኛ ነኝ። ምክንያቱም አሁን የዓመት ቀለቤን ከዚህ አግኝቻለሁ። እስከሚቀጥለው ሳምንት ጊዜ ድረስ ብርታት ይሰማኛል፣ ደስታ ይሰማኛል። የማደርገው በደስታ ነው ከእናንተ ጋር
አነጋገር መቼም የወዳችኋለሁ ይባል ነገር ፋሽን ሆኗልና እንግዲህ ግብዝነት በሌለው ያም ነው ያመጣኝ። ገና ከእናንተ ከአባታችን ደጅ ምጠናው ነገር የለም። እንኳን እሳቸው ብዙ ቅዱስ አቡነ መርቆሬዎስ የላቸው ድሮዎች ናቸው። ሁሉ ገንዘብም የላቸው፣ ስራም አይሰሩም፣ ምንም ቢሮም የላቸውም፣ ሁሉም የላቸው፣ ለራሳቸው መጠለያ የላቸው። ግን ፍቅራቸውን ሊሰጡኝ ይፈልጋሉ። ከእናንተም ደጅ ምጠናው የለኝም። ሰርቻለሁ። የሀገር ይመስገን በልት ሰርቼ ተርፎኝ ደግሞ አስቀምጣለሁ። ይነጋቸው ሞልቶኛል። የሀገር እኔ ግን የምፈልገው ፍቅራችሁን ነው። ግብዝነት በሌለው አነጋገር በእውነት የምታደርጉት አገልግሎት ጥሩ ነው። እወዳችኋል። እግዚአብሔርን እወዳችኋል እና በሉ ሰላም ሁኑልኝ።